ቆሻሻ ተጫወተችብኝ። ቤሉል ተረጋጋ እንጂ ምን ሆነሃል? አረ ሰዎች ባካችሁ ድረሱልኝ። ቤሉል እባክህ ተረጋጋ። ምንድነው እንዴ? አዶኒ ስልክ ላይ ያለው ኑኑ የታገተችበት ነው። እኔ ስልክ ላይ ያለው ደግሞ ዛሬ ኤልሹን ተከታትዬ ኤለን ጋር ስደርስ ያየሁት ነው። እናማ የኑኑ መታገት ላይ የሄለን እጅ ነበረበት። የመኪናው ታርጋ አንድ አይነት ነው። የሆነ ያልገባኝ ነገርም አለ። ቆይ ይቺ ሴት ማናት? አይ ይሄማ እንዴት ይሆናል? ሆነ እንግዲህ። ቆይ እንዴ ኑኑ መጠየቅ አለብኝ። ምንድነው የምጠይቃት? እንደ አዲስ ሁኔታውን ማጣራት አለብኝ። ቀስ በቀስ ብዙ ጉድ እየወጣ ነው። ቆይ እስካሁን የት ነበርኩኝ? ተኝቼ ነበር ማለት ነው? ወይኔ ቤሉል፣ ሁሉም ነገር ህልም ነው መሰለኝ። እሺ እናቴን እንድትለቂልኝ እንዳረግልሽ ነው የፈለግሽው? በጣም ጥሩ። አሁን ወደ መስመር ይመጣሽ። አንደኛ ነገር የምሰጥሽ ወረቀት ላይ ትፈርሚያለሽ። ሁለተኛው ነገር ደግሞ አንቺን ቤተሰቦችሽን ቤቱን ለቃችሁ ትወጣላችሁ። ገባሽ? ሶስተኛው ነገር ደግሞ ቤሉል ቤት ልከራይላችሁ ቢላችሁ እንኳን ከሱ 5 ሳንቲም እንዳትቀበሉ። ምክንያቱም ገንዘቡ በተዘዋዋሪ የኔ ገንዘብ ነው። ስለዚህ እሱ ማድረግ አትችሉም። ገባሽ? እትዬ እሺ ነው እወጣለሁ። እነሱ ግን ምን? አንቺ ግን ትንሽ አታፍሪም እንዴ? በድንገት እኮ ነው መተው የወደቁብኝ። ቆይ እናንተ ግን ሼም የሚባል ነገር አታውቁም እንዴ? እሺ ይወጣሉ፣ ግን ነገሮችን ማስተካከል አለብኝ። ወሬኛ እስከ ዛሬ ያላስተካከልሽውን አሁን ነው እንዴ የምታስተካክዩ? ምን ነው ባልሽ ሀብታም አይደለም እንዴ? ወይስ አንቺ ቤት ዘበኛ ነው ያገባሽው? አይ መምረጥ ነበረብሽ። ሽማግሌዎች ሲታዩ ግን ሀብታሞች ናቸው የሚመስሉት። እሺ የት ነህ? ለምንድን ነው ስልክ የማይሰራው? በዚህ ስልክ ደውዬ እንደቀማዎች ስለነገርሻት መሰለኝ አላነሳችም። ስለዚህ አሁን በምትገናኙበት ስልክ ደውዬ ቶሎ በይ። አይሰራም። አንቺ ጅል፣ ጭራሽ በማይታወቅ ስልክ ትደውያለሽ። ስታይ ምንድን ነው መስለሽ? ስሚ ልሹ፣ ትክክለኛ ጫፍ ላይ ያደረስሽው። ቶሎ ብለሽ ደውይ። ስሚ፣ ስልኩን እንዳትዘጊው። የምትዘጊው ከሆነ ራስሽ ላይ ትልቅ ችግር ትፈጥራለሽ። ስለዚህ በስርዓት አውሪ። ቤሉል አሁን ላይ የሄለንን ክፋት የሄለንን ተንኮል በትንሹም ቢሆን ኑኑን እሷ እንዳሳገተች ማወቁ ምናልባት እሱን አደጋ ላይ ሊጥለው ይችላል ማለት ነው። እሱ አሁን ላይ ኑኑን ሄለን እንዳሳገተቻት ያንን ነገር እሷ እንዳደረገች ማወቁ አሳብዶታል፣ አናዶታል ማለት ነው። በስተመጨረሻም ያኔ ሄለን ኑኑ በቫይረስ ተይዛለች የሚለው ወረቀት ከዚህ በፊት ብዙ ጊዜ ሊያገኘው ሞክሮ ነበር። በተለይ ኑኑን ካስመረመራትና ጤነኛ መሆኗን ካረጋገጠ በኋላ ምን አይነት ሆስፒታል ነው እንደዚህ አይነት ሐሰተኛ ማስረጃ የሚያስወጣው? ያንን ሆስፒታል ይሄንን ማስረጃ ይሄንን የተጭበረበረ ማስረጃ ያዘጋጀውን ዶክተር ማናገር አለብኝ ብሎ በተደጋጋሚ ወረቀቱን ቢጠይቃቸውም ሄለን ልትሰጠው አልቻለችምና አሁን ደግሞ ያን ወረቀት በእጁ አስገብቶ በስተመጨረሻም በኤልሹ ስልክ ሄለንን እያናገራት ነው። ምናልባትም እዛ ጋር እሷ ያደረገችውን ኑኑ ምን አድርጋሽ ነው? ምን በድላሽ ነው? ለምንድነው እሷን ያሳገትሻት? እናም ደግሞ ሆስፒታል ሄደሽ ለምንድነው በቫይረስ ተይዛለች ብለሽ ይሄንን ሐሰተኛ ማስረጃ ያስወጣሽው የሚለውን ነገር ሊጠይቃት ይመስላል ማለት ነው። ይሄ ነገር ደግሞ እሱን አደጋ ላይ እንደሚጥለው ግልጽ ነው ማለት ነው። ሄለን አሁን ላይ አንዳንድ ያልጨረሰቻቸው ነገር አለ። እዚህ ጋር ያለውን ንብረት እንዳለ በራሷ ስም አድርጋ ፖሊሶች እሷን እያሳደዷት ስለሆነ ወደ ውጭ ሀገር መሄድ ትፈልጋለች። ለዛ ደግሞ እዚህ ያልጨረሰቻቸው ነገሮች ስላሉ በዚህ መሃል ደግሞ ቤሉል ገብቶ እንዲረብሻት አትፈልግምና ምናልባትም እሱ ላይ ሌላ ክፋት፣ ሌላ ተንኮል ልታስብ ትችላለች ማለት ነው። ምናልባትም አይታወቅም የአዶኒን አባት እንዳደረገችው እሱንም አሳግታ ለማስወገድ ወይ ደግሞ ለመግደልም ልታስብ ትችላለች ማለት ነው። ቤሉል አሁን ላይ ሄለን የምትሰራውን ወንጀል ወይ ደግሞ ክፋት ትንሹን ያወቀው እዛ ጋር ኑኑን እንዳሳገተች ነው የደረሰበት ማለት ነው። ሌላውን አላወቀም። ህፃናትን ከገጠር እያመጣች ለውጭ ሀገር ሰዎች እንደምትሸጥና የአዶኒን አባት ራሱ እሷ በእጇ ተኩሳ እንደገደለች አላወቀም። ምናልባትም ሌሎች ወንጀሎችም አሉ እኛ እስከዛሬ ድረስ ያላወቅ ነው ማለት ነው። ሄለን በጣም ክፉ ሰው ነች። አዶኒ እንደተናገረው
ብዙ የሚያግዛት ሰው አለ ብሏልና ምናልባትም እኛ ያልደረስንባቸውና ያላየናቸው ብዙ ወንጀሎች ሊኖሩ ይችላሉና እዚህ ጋር ደግሞ አዶኒ እሷ ኑኑን እንዳሳገተች ብቻ አውቆ እንደዚህ የሆነ ምናልባትም የአዶኒን አባት እንዳስገደለችና ህፃናትን ትሸጣለች የሚለውን ነገር ሲሰማ በጣም ከዚህ በላይ እንደሚያብድና ራሱን መቆጣጠሩላ እንደሚያቅተው ግልጽ ነው ማለት ነው። በእርግጥ ከዚህ በፊት አንድ ፖሊስ እነሱ ቤት መጥቶ ሄለንን ፈልገን ነበር የመጣ ነው፣ ህፃናትን ከገጠር ወደ ከተማ እያመጣች ወደ ውጭ እያወጣች ትሸጣለች የሚለው ነገር በዛ ነገር ተጠርጥራ ነው እኛም በዛ ዙሪያ እሷን ማናገር እንፈልጋለን የሚለው ነገር ፖሊሱ ሲነግሮ እሱ እንደውም በጣም ተናዶ ነበር። እንዴት ነው እናቴን እንደዚህ የምትላት? እሷ እንደዚህ አይነት ነገር የምትሰራ ሴት አይደለችም፣ ምናልባት ሰው ተሳስተ ሊሆን ይችላል በሚለው ከፖሊሱ ጋር ሌላ ሰጣ ገባ ውስጥ ገብቶ እንደውም ፖሊሱ ቤሉልን ይዞ ሄዶ አስሮት ነበር ማለት ነው። ያ ማለት ሄለንን በዛ ልክ ነው የሚያምናት። እሱ እንደዚህ አይነት መጥፎ ነገር ትሰራለች ብሎ ስለማይጠብቅ ነው ያኔ ከፖሊሱ ጋር እንደዛ እየተጣላው ማለት ነው። አሁን ደግሞ ስለ ሄለን ክፋት ያኔ ኑኑን እንዴት እንዳሳገተቻት ኑኑ ያኔ ስትወጣ ራሱ ሄለን ሱቅ እንደላከቻትና እንዴት እንደታገተች ሁሉንም ነገር ስትነግራት እናም ደግሞ ባለፈው ኤልሹ የሆነ ወረቀት ከቤት አምጥታ ለሄለን ስትሰጣት እሱ ተከትሎ መኪና ፎቶ አንስቶ ነበር። እናም ደግሞ ከዚህ በፊት ኑኑ የታገተች የተባለ ጊዜ አዶኒ ስልኩ ውስጥ የመኪናውን ታርጋ ነበርና ያንን አመሳስሎ ሲያየው አሁን ላይ ሄለን እሷን እንዳሳገተቻት እርግጠኛ ሆኗል ማለት ነው። ግን ደግሞ ደፍሮ ለሁሉም ሰው ሊናገር አልፈለገም። ለመሲ ብቻ ይሄንን ነገር እንደጠረጠረና ኑኑን እሷ እንዳሳገተቻት ነግሯታል ማለት ነው። ግን ደግሞ ማረጋገጥ ይፈልጋል። ምናልባትም አሁን በስተመጨረሻ በኤልሹ ስልክ ደውሎ ስልክ እንዳትዘጊው፣ ስልኩን ከዘጋሽ ራስሽ ላይ ሌላ ጣጣ ታመጫለሽ የሚለውን ምናልባት ከዛም በኋላ ሊጠይቃት የሚችለው ስለዚህ ጉዳይ ነው። ኑኑን ያሳገትሻት አንቺ ነሽ ወይስ ማን ነው? ለምንስ ነው ያሳገትሻት የሚለውን ነገር እሷ ሊጠይቃት ይመስላል ማለት ነው። ሄለን ደግሞ በጭራሽ ይህንን ነገር አታምንለትም። አዎ እኔ ነኝ ያሳገትኩት ካለች እሷ ላይ የሚመጣውን ነገር ስለምታውቅ ማን ነው እንደዛ ያለው፣ ማን ነው እንደዚህ ብሎ ስሜን የሚያጠፋው፣ እኔ ምን ይሁን ብዬ ነው እሷን የማሳግታት የሚለውን ነገር ምናልባትም ከሱ ጋር ልትከራከር ትችላለች ማለት ነው። ቤሉል ደግሞ ያኔ የወጣው ወረቀት እዛ ጋር ኑኑ በቫይረስ ተይዛለች ብሎ ሐሰተኛ ማስረጃ ያስወጣውን ሆስፒታል እናም ደግሞ ዶክተሩን ደውሎ ያናገረ ይመስላል። ምናልባትም ከዚህ ስልክ በኋላ አሁን ሄለንን ካናገራት በኋላ ቀጣይ የሱ እርምጃ ወደ ሆስፒታል ሄዶ ሆስፒታሉ ማናገር ነው። ዶክተሩንም ይሄን ነገር ያወጣውን ዶክተር እንዴት ነው እንደዚህ ነገር የምታወጣው የሚለው ማን ያዘዘ ይሄን ነገር አውጣ ብሎ የሚለውን ነገር ምናልባት ለማስረጃነት ሄለን እዛ ጋር ይሄን ነገር ላደረገችው በህግ ትጠየቅ በሚለው ዶክተሩን ለማናገር መሄዱ አይቀርም ማለት ነው። ሄለን ደግሞ አሁን ላይ ቤሉል ያንን ወረቀት እንዳገኘ ከኤልሹ ስለሰማች ሄዶ ደግሞ ዶክተሩን እንደሚያናግረው ታውቃለችና መቼም አርፋ አትቀመጥም። ምናልባትም ዶክተሩን የሆነ ገንዘብ ሰጥታው ከዛ ቦታ ሂድ ወይ ደግሞ እንዲህ ቦታ ተደበቅ ለተወሰነ ጊዜ እረፍት ጠይቅ ወይ ደግሞ የሆነ ነገር ታዘዋለች። ምናልባትም አይታወቅም። ዶክተሩንም አንድ ጉዳይ ላናግርህ ፈልጌ ነው ትለውና እሱንም ጠርታ ልታስወግደውም ትችላለች ማለት ነው። በስተመጨረሻም ቤሉል መኩን እኔ እናንተ ወደ ፖሊስ ጣቢያ መሄድ አለብን የሚለውን ነገር የነገረው ምናልባትም ይሄን ነገር ሄለን ላይ ሊጠቁም ነው ማለት ነው። ሄለንም በዛ በኩል ፖሊሶቹ እሷን እየፈለጓት ነው። ህገወጥ የህፃናት ዝውውር፣ ህፃናትን አቅም አልባ ከሆኑ ወላጆች እየወሰደች ወደ ከተማና ወደ ውጭ እያመጣች ትሸጣለች የሚለውን ነገር በዛ ነገር እሷን እያሳደዷት ነው። እዚህ ጋር ደግሞ ቤሉል አሁን አዲስ ክስ ይከፍትባታል ማለት ነው። ሰው በማገትና በቫይረስ ተይዘሻል ብሎ ሐሰተኛ ማስረጃ በማስወጣት እሷንም ዶክተሩንም ምናልባት ሁለቱም ላይ አዲስ ክስ ሊከፍት ይችላል ማለት ነው። ይሄ ነገር ደግሞ ለሄለን በጣም ከባድ እንደሚሆንባት ግልጽ ነው ማለት ነው። ያ ማለት አሁን ላይ ሄለንን የሚያሳድዳት አካል 3 ሆኖባታል ማለት ነው። በዛ በኩል ፖሊሶች እሷን እያሳደዷት ነው። አሁን ደግሞ ቤሉል በሰማው ነገር ሄለንን እያሳደዳት ነው። እናም ደግሞ አዶኒ ከሱ ጋር ከሚሰራው ልጅ ጋር ሆኖ ሄለንን በራሳቸው መንገድ እያሳደዷት ነው ማለት ነው። አሁን ላይ ነገሮች ሁሉ ለሄለን በጣም ከባድ የሆኑ ይመስላል ማለት ነው። ግን ደግሞ አሁንም ግልጽ ያልሆነ ነገር ዛሬ መሲን ወረቀቱ ላይ ያስፈረመቻት ነገር ነው ማለት ነው። መሲ ደግሞ እዛ ጋር ለማንም አልተናገረችም። ሄለን ለሷ ደውላ አይንዬ እኔ ጋር ያለችው እኔ ነኝ ያገትኳት የሚለውን ነገር ያንን ነገር አልተናገረችም። እና መኩ ደግሞ እዚህ ጋር ኑኑን ወደ ፖሊስ ጣቢያ መሄድ አለብን የሚለውን ነገር የጠየቃት ስለ እናቱ ያለውን ነገር ፖሊሶች አዲስ ማስረጃ ካገኙ ወይ ደግሞ እንደ አዲስም ለማመልከት ሊሆን ይችላል ማለት ነው። በእርግጥ መሲ ይሄን ነገር ለሰው ከተናገርኩኝ እዛ ጋር ሄለን እናቴን ትጎዳለች ብላ ፈርታ ነውና ሄለን እዛ ጋር የጠየቀቻት ወረቀት ላይ ፈርማለች። ያ ወረቀት ምንድን ነው የሚለው ነገር ባይታወቅም ግን ደግሞ ሊሆን የሚችለው ሄለን ለምታረጋቸው አሁን ላይ ያለውን ንብረት እንዳለ
ቤቱንም አንዳንድ ንብረቶችንም ወደ ስሟ ለማድረግ እየሞከረች ነውና ለዛ ደግሞ ምናልባት የመሲ ምስክርነት አስፈልጓት ሊሆን ይችላል ማለት ነው። መሲ በልጅነቷ እነሱ ቤት ገብታ ስላደገችና ለብዙ አመታት እዛ ቤት ስለኖረች ምናልባት ይሄ ሀብት የሄለን ነው፣ ይሄንን እሷን ያፈራችው የሚለው ነገር የሷ ምስክርም አስፈልጓት ሊሆን ይችላል ማለት ነው። መሲ ደግሞ ያንን ነገር ማድረግ ባትፈልግም ግን ደግሞ አይንዬን ትጎዳብኛለች፣ እናቴን እንዲህ ታደርግብኛለች የሚለው ነገር ስላሳሰባት ወረቀቱ ላይ ፈርማላታለች ማለት ነው። በቀጣይ ደግሞ ሄለን የጠየቀቻት ከዛ ቤት እንዲወጡላት ነው። አሁን ካሉበት ቤት መሲና ቤተሰቦቿ ከዛ እንዲወጡ ነው ማለት ነው። ያ ማለት ቀጣይ ከዛ ቤት የሚወጡት መሲ ትወጣለች፣ ኑኑም ትወጣለች፣ መኩም ይወጣል። አይንዬ ደግሞ እሷ ጋር ስላለች እዚህ ጋር እነ መሲ ይሄንን ነገር ካደረጉ ከቤቷ ከወጡላት እሷ ደግሞ አይንዬን ትለቅላቸዋለች። ሌላም እንደ ሶስተኛ ያስጠነቀቀቻቸው ነገር እነሱ ከዛ ቤት ከወጡ ቤሉል እንደሚረዳቸው ስለምታውቅ ነው። በእርግጥ ከዚህ በፊት ቤት ሊከራይላቸው ብሎ ያንን ነገር እንዳያደርጉ እነሱ ከዛ ቤት እንዳይወጡ አስቀርታ ነበር። ያው አይንዬን በፍቅር አሳምናት ማለት ነው። አሁን ደግሞ ከቤት ከወጡ ቤሉል ያግዛቸዋል በሚል ነው። ቤሉል ቤት ከተከራየላችሁ ራሱ ያንን ነገር እንዳትቀበሉት፣ ከተቀበላችሁ እናታችሁን አታገኙም የሚለውን ነገር እንደ ሶስተኛ ማስጠንቀቂያ ነግራታለችና እዛ ጋር መሲም ይሄንን ነገር ተቀብላለች። አሁን እሷ ከቴዲ ጋር አንድ ላይ ብትኖርም ግን ደግሞ እነሱ ከወጡ ሌላ ቦታ መኖሪያ የላቸውምና እግሯ ላይ ወድቃ በትለምናትም ሄለን ልትሰማት አልቻለችም ማለት ነው። ሌላው ነገር ደግሞ አሁን ላይ መሲም በጣም እያስጨነቃት ያለው ቴዲ እሷን በሚያስፈልጋት ሰዓት ቴዲ የለም፣ ስልኩ አይሰራም፣ የት እንዳለ ራሱ አይታወቅምና ይሄ ነገር በጣም አስጨንቋታል። በእርግጥ አሁን ላይ መሲም በጣም ያስፈልጋታል። ሄለን ምን እንደምትሰራና ሰው ስታግት የት እንደምታስቀምጥ ቴዲ አሳምሮ ስለሚያውቅ አሁን ላይ ከመሲ ጋር ቢሆን ከመሲ ጎን ቢቆም እናቷ የት እንዳለች በቀጥታ ያገኝላት ነበር፣ እናም ደግሞ ያስለቅቅላት ነበር። በእርግጥ አሁን ላይ ቴዲ ምን እንደሚሰራና ስራው ምን እንደሆነ ራሱ በጣም አጠራጣሪ ሆነዋል ማለት ነው። በተለይ ባለፈው የሱ ቤት ውስጥ ሶፋ ስር የሴት ጡት ማሳያዣ ከተገኘ በኋላ ቴዲ ማን ነው? ምንስ ነው የሚሰራው? መሲ ለምንድን ነው የፈለጋት? እውነት እሷን አፍቅሮ ከሷ ጋር ህይወት ለመመስረት ፈልጎ ነው ወይስ ከመሲ ሌላ ጉዳይ አለው የሚለው ነገር እስካሁን ድረስ ምንም የታወቀ ነገር የለም። መሲም አሁን ላይ ደጋግማ የሱ ስልክ ላይ ብትደውልም ስልኩ ሊሰራላት አልቻለም ማለት ነው። ለዛም ነው አሁን ላይ በጣም ተጨንቃ መንገድ ላይ ቁጭ ብላ ስታለቅስ የነበረው። ቴዲ የት ነው ያለው? ለምንስ ነው ስልክህ የማይሰራው? በሚለው በጣም ተጨንቃለች ማለት ነው። ምናልባት ከዚህ በኋላ መጥቶ ምን እንደሚላት ባይታወቅም ምናልባት ሊላት የሚችለው ለስራ ጉዳይ ወጥቼ ነው፣ እንዲህ ሆኜ ነው፣ ስራ ላይ ሆኜ ስልክ ማውራት አልተመቸኝም፣ ለዛን የጠፋሁት ብሎ በዛ መንገድ መሲ ሊያሳምናት ይችላል ማለት ነው። መሲ ደግሞ ባለፈው የሱ ቤት ውስጥ እሱ አሁን መሲን ያስቀመጣት ቤት ውስጥ የሴት ጡት ማስያዣ ከተገኘ በኋላ ራሱ ለዛ ወቅት እንደዛ ትደንግጥኝ ከዛ በኋላ ምንም ያለችው ነገር የለም፣ ምንም የተጠራጠረችው ነገር የለም። ቴዲ ማን ነው? ይሄ እዚህ ጋር የተገኘው ጡት ማስያዣ የማን ነው የሚለውን ነገር ራሱ ከራሷ ጋር ልታወራ አልፈለገችም ማለት ነው። ምናልባትም ቴዲ ሲመጣ ይሄ ነገር የማን ነው፣ ማንስ ነው እዚህ ያስቀመጠው የሚለውን ነገር ከጠየቀችው ማለት ነው። በእርግጥ አሁን ላይ እሱ መሲን ያስቀመጣት ለጊዜያዊነት የሚቆዩበት ቤት ስለሆነ መጀመሪያ እዚህ የነበሩ ሰዎች ናቸው እዚህ ጥሎ የሄዱት ብሎ ምናልባትም በዚህ ነገርም ሊያሳምናት ይችላል ማለት ነው። ከዚህም በኋላ ምናልባት መሲ ቴዲን ያን ያክል ረገጥ አድርጋ ይሄን ነገር ልትጠይቀው አትችልም ማለት ነው። ለምን ከተባለ እሷ ራሱ ከቴዲ ጋር ከተለያየችና ከቴዲ ቤት ከወጣች አሁን ላይ መግቢያ ቤት አይኖራትም ማለት ነው። እንደውም ማድረግ ያለባት ከዚህ በኋላ ሄለን ያዘዘቻት እዛ ቤት ያሉ የሷን ቤተሰቦች ማውጣት ስለሆነ ማለት ነው።